ወምስለ እዝራ ሱቱኤል ጽዋ ልቡና አዛስታዮ ኡርኤል መልአክ። ለዛ ነው በደንብ መታሰብና መመረጥ ያለበት የፊልምና የመጽሐፍ ቅዱሶች አሉት ምናምን እና እሱን መጽሐፍ ያላነበበ ልጅ አለ ብዬ አላስብም። እኔ ፊልምና መጽሐፍ ሪኮመንድ ሳደርጋችሁ ማረጋ ያላችሁ ተመጽሐፍ እንድታነቡ ጋብዛችኋለሁ። እዝራ ሱቱኤል። ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? እንኳን ወደ ቻናላችን በደህና መጣችሁ። የሱቱኤል ቲዩብ ነው። እኔ ደግሞ ቅድስት ነኝ። ይህንን ቪዲዮ ከመስራቴ በፊት ሀሳቡን ብሎግ ሰርቼ በሱ ሼር ላደርግላችሁ አስቤ ነበረ፣ ግን ትንሽ የሚብራሩ ነገሮች ስላሉት ከብሎግ የተሻለ እንደዚህ ፊት ለፊት ቁጭ ብዬ ብነግራቸው በደንብ ይዙታል ብዬ ስላሰብኩኝ እንደዚህ አይነት ቪዲዮ ሰርቼላችኋለሁ። በዛሬ ቪዲዮአችን መጽሐፍና ፊልም ሪኮመንድ አደርጋችኋለሁ እና መጽሐፉንና ፊልሙን በምን አይነት መንገድ ነው ሪኮመንድ ማድረጋችሁ፣ ምን አይነት መጽሐፍና ምን አይነት ፊልም ነው ሪኮመንድ ማድረጋችሁ የሚለውን ነገር አብረን እናየዋለን። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። እዝራ ሱቱኤል። አብዛኞቻችን ሁላችንም በሚባል ሁኔታ ልጅነታችን ውስጥ ካደረግነው ነገር አንዱ ማለት ከጨዋታ ምናምን ውጪ መጽሐፍ ማንበብና ፊልም ማየት ነው። መጽሐፍ ማንበብ ስላችሁ ይሄ አሁን የሆነ በደንብ እንትን ይሄ ትልልቅ መጽሐፍቶችን ማንበብ አድርጋችሁ እንዳታስቡ። ግን ትዝ ይላችሁ እንደሆነ የተረት መጽሐፍቶች በጣም ይነበቡ ነበር። እኔ በማስታወሰው እኔ አካባቢ የነበሩ ሰዎች እንዳለ የሆነ ይሄ የልጆች ዓለም 1 2 3 የሆነ ተከታታይ መጽሐፍ ነበር እና በጣም ብዙ ተረቶች አሉት፣ ከኋላ የሆነ ጌሞች አሉት ምናምን እና እሱ መጽሐፍ ያላነበበ ልጅ አለ ብዬ አላስብም። እኛ ማለት በእኛ ጄኔሬሽን የነበረ እሱ መጽሐፍ ያላነበበ ልጅ አለ ብዬ አላስብም። እና ተረቶቹ በጣም ነበር ደስ የሚሉት ምናምን፣ ሁላችንም አንብበናል ብዬ ተስፋ አደርጋለሁ። እና ፊልሞች ደግሞ በጣም አይተናል። ካርቱን ፊልሞች በጣም እናይ ነበር። ደግሞ ይሄ አላ የሆነ ዲሽ የመጣበት ጄኔሬሽን ስለሆነ የሆነ ተከታታይ ፊልሞችን እናይ ነበር አይደል? የሆነ ካርቱን ኔትወርክ ኤምቢሲ3 ምናምን የሚባሉ የህፃናት ቻናሎች አሉና እነሱ ላይ ምናምን እኔ በማስታወሰው ማለት እኔ ዙሪያ ያሉ ሰዎች እና እኔ እነዛን ነገሮች በጣም አይተናቸዋል ምናምንና ኢቭን ተረቱ ላይ ያሉ ሰዎች ወይ ደግሞ ማነው ፊልም ላይ ምናምን እናውቃቸው ሰዎች ቦርሳችን ላይ ያሉ ምናምን ብዙ ነገር ላይ ምናምን የሆነ ፎቶአቸው ምናምን ይሄ ፖስተራቸው ምናምን ነገር ሁላ ነበረን። ካደግን በኋላ ደግሞ ካደግን በኋላ ስላችሁ የሆነ ከነበርንበት ትንሽ እድሜ ከፍ ካልን በኋላ ለምሳሌ ይሄ ካርቱን ኔትወርክ ላይ ኤምቢሲ3 ላይ የልጆች ዓለም ተረት ላይ ምናምን የነበሩ ነገሮች ለኛ ብዙም ሴንስ አይሰጡንም። በቃ በጣም የህፃናት ነገር እንደሆኑና የሆነ ፌክ እንደሆነ እየገባን ይመጣልና ከዛ ደግሞ ከፍ ስንልም የሆነ የምናያቸው ፊልሞች አሉ። በእድሜያችን ልክ ፊልሞች እናያለን፣ ግን ደግሞ የዛኔ ስናይ አንመርጥም። ለምሳሌ ድሮ አኒሜሽን ከሆነ ሁሉም አኒሜሽን ይታያል፣ ነገር የለም። ተረት ከሆነ ሁሉንም እናነባለን ደስተኛ ሆነን እና ግን ከፍ እያለን ስንመጣ መጽሐፉን ከማንበብ ስንፈልግ የሆነ መርጠነው ነው ቶፒኩን የሆነ ደስ የማይል ነገር ከሆነ እንተዋለን። ፊልምም ከሆነ እንደዛ ስቲል አብዛኛው ሰው እንደዛ ነው አይደል? መጽሐፍ ስናነብም ሆነ ፊልም ስናይ የሆነ እኛን ሊስበን እናረባው የሆነ ጥሩ ነገር ልናገኝበት ይገባል ከዛ መጽሐፍ ወይ ከዛ ፊልም። ከዛ ደግሞ ዝም ብለን ሁሉንም ነገር ሳንመርጥ ማድረግ እናቆማለን ማለት በቃ የሆነ ለኛ ትርጉም ሊሰጠን ይገባል። ያ የምናደርገው ነገር ከኛ ባህሪ ጋር ማች ማድረግ አለበት። የምናነበው መጽሐፍ ምናምን ሊሰለቸን ይችላል። አረ እንደዚህ አይነት መጽሐፍ አላነብም ምናምን እንደዚህ አይነት ፊልም ላይ ምናምን ምንል ሰዎች ይሆን እንመጣለን። ግን ፊልም ማየቱን ነው ደግሞ መጽሐፍ ማንበቡን ልንቀጥልበት እንችላለን። ከሁለት አንዳቸው ወይም ደግሞ ሁለቱም ልናደርግ እንችላለን። ግን ከልጅነት በተለየ ወይ ነው የሚቀጥለው። ለምሳሌ እኔ ልጆኝ የቀረብኝ ነገር የለም። አኒሜሽን ፊልምን በደንብ አይቻለው። የተረት መጽሐፍ ምናምን ነገር በደንብ እንትን ያላልኩት ያላነበብኩት ያለፈኝ ነገር የለም። ያንን ታይም በደንብ አጣጥሜ ያለፍኩት የሆነ ሰዓት ትንሽ ካደግኩኝ በኋላ ይሄንን ስቴጅ አልፈው የሆነ ፊልም ማየት በጣም ነው የተውኩት። እኔ እንጃ እንዴት እንደሆነ አላውቀውም፣ ግን የሆነ እድሜ ላይ በደንብ አላስታውሰውም ለመቼ እንዳቆምኩና ለረጅም ጊዜ ፊልም ላይ ነበር። ከፊልም ጋር ያለኝ ነገር በጣም ተቆራጦ ነበር።
የሆነ ፊልም አየው ከተባለ የሆነ ሰው እያየ በቃ ከዛ ሰው ጋር ድንገት ቁጭ ብዬ ላይ እችላለሁ። ከዛ በኋላ ግድ አይሰጠኝም ታሪኩ ምንድነው ምናምን ብዬ ራሱ ለመጠየቅ አልሞክርም። በቃ ሰውየው ያንተ እዛ ጋር ጓደኞቼ ነው እያዩት ስለነበር ይሆናል ያንን ፊልም ያየሁት እንጂ የሆነ ፊልሙን ለማየት ፈልጌ ምናምን አይደለም። አማርኛም እንግሊዘኛ ግን ለረጅም ጊዜ ጋፕ ነበረ እኔና ፊልሙ መሀል እና እንዴት እንደተፈጠረ ግን አላውቀውም። ብቻ ትንሽ ማንበብ ምናምን ላይ ትንሽ አልታውኩም። ያን ያህል ባልሆንም ግን ትንሽ እሱ ይሻል ነበረ ብዬ አስባለሁ እንጂ ከፊልም ጋር ተቆራርጠን ነበር እና ልክ ፊልም ረጅም ጊዜ ፊልም ረጅም ጊዜ ሳላይ ቆይቼ ልክ ማየት ስፈልግ ምን አይነት ፊልም ማየት እንዳለብኝ እርግጠኛ ነበርኩ። ማለት ምናምን ነገር ብዬ ስፈልግ ፊልም ማየት ስፈልግ የሆነ ሰው ሪኮመንድ እንዲያደርገኝ ነበር የምፈልገው እና እጠይቃለሁ እና የሆነ ፊልም በደንብ ያያሉ የሚባሉ ልጆችን እስቲ የሆነ ፊልም ላይ ፈልጊያለሁ እና ምን አይነት ፊልም ወይ ምናምን ነገር ስል እንዲህ ይሄ ፊልም አሪፍ ነው ምናምን ነገር ብለው የሚነግሩኝ ፊልም አለ። መጽሐፍም ስፈልግ እንደዛ ነው። በተለይ መጽሐፍ ደግሞ በጣም ነው የምጨቃጨቀው። የሆነ መጽሐፍ ከማንበቤ በፊት ይሄ መጽሐፍ እንዴት ነው ምናምን እላለሁ። የሆነ ረጅም ጊዜ ስለሚወስድ ነገርየው ማለት ከአንድ ቀን ያለፈ ጊዜም ስለሚወስድ በጣም ነው የምጨቃጨቀው። በቃ ይሄ ይሻላል ይሄኛው በቃ በጣም ነው የማማርጠው ማለት ነው። እንደውም መጽሐፍ መግዛት ስፈልግ የሆነ መጽሐፍ የሚሸጥበት ሱቅ አለና የሚሸጠውን ልጅ መጽሐፉን ከመግዛት በፊት ይሄ መጽሐፍ ምን አይነት ነው ምናምን ነገር ብዬ ጠይቀዋለሁ። ከዛ የሆነ አሪፍ ከሆነ አይ ይሄ መጽሐፍ አሪፍ ነው፣ ኧረ ግዢ ምናምን ወይ አንብቢ ምናምን ነገር ይለኛል። ካልሆነም ግን በዛው ልክ ነው የሚነግረኝ። ኧረ ይሄን ከምትገዢማ ኧረ ይቅርብሽ ሌላ መጽሐፍ ይሻልሻል ምናምን ነገር ብሎኝ ብዙ ጊዜ እንደዛ መጽሐፍ መርጬ ነው ሁላ የምገዛው ማለት ነው። በማልፈልገው አይነት መጽሐፍ ወይ ደግሞ ለኔ ያን ያህል እንዲለም በማያጓጓኝ ነገር ጊዜ ማሳለፍ ስለማልፈልግ ፊልምም መጽሐፍም ከመጀመሪያ በፊት በጣም ነው ከሰው ሪኮሜንዴሽን ወስደው ማለት ነው እንዲያርጊ የሚሉ ነገሮች እና ደግሞ እኔ ብቻ አይመስለኝም እንደዛ ማድረገው ማለት ብዙ ሰው እንደዛ ያደርጋል። ፊልም ራሱ የሚያይ ሰው ፊልም ከማየቱ በፊት ያየ ሰው ካለ ይሄን ፊልም አይተዋል ሌላው ግን ምናምን ነገር ብሎ ይጠይቃልና እንዴት ነው በቃ ስናድግ የሚመጥነንን የሚያስፈልገንን አሪፉን ነገር መምረጥ እንጀምራለን። እሱ ነገር ነው አሁን እንደዚህ ነገሮችን እንድናማርጥ የሚያደርገን። እኔ አንዳንድ ፊልም ዳውንሎድ አድርጌ ጨርሼ ከዛ ፊልሙን የሆነ ጀምሬው ምናምን ነገር እናድዳለሁ። በቃ ለዚህ ነው ሁሉ ሰዓት ዳውንሎድ ለማድረግ ቁጭ ያልኩት። እኔ ኔትወርክ እያስቸገረኝ ሁሉ ሰዓት የጠበቅኩት ይሄንን ፊልም ዳውንሎድ ለማድረግ ነው ምናምን ብዬ እናድዳለሁ። ኢቭን ዳውንሎድ ለማድረግ የፈጀብኝን ደቂቃዎች ወር አንድ ሰዓት ሊሆን ይችላል እኮ ግን በጣም ነው የሚያናደኝ። ይሄን ትልቅ ነገር ያባከንኩ ይመስለኝ ለዚህ ፊልም ነው ምናምን ነገር ልል ይችላል እና እንዲህ አይነት ነገር እንዳይፈጠረው ይመስለኛል ቀድሜ ሰው በጣም የምጠይቀውና በመጠየቅ ያሰለቻችሁ ሰዎች ካላችሁ ይቀጥላል። አሁንም ጠይቃለሁ፣ መጠየቄን አላቆምም። ግን በቃ እንደዚህ የሚደረግበት ምክንያት ሁሉም ፊልምና ሁሉም መጽሐፍ እኛን ስለማይወክል ነው። ለምሳሌ መጥፎ መጽሐፍቶች አሉ ግን ማለት አብዛኛው ሰው እያነበበው እኔ ማላነበው መጽሐፍ ከሆነ ያ መጽሐፍ መጥፎ ሆኖ አይደለም ግን እኔን ስለማይወክለኝ ወይ ደግሞ እኔ በቃ ያንን አይነት መጽሐፍ ማንበብ ስለማልፈልግ ፊልምም ሲሆን እንደዛው ማለት ነው። ግን መጽሐፍና ፊልም ታይፓችንን ስንመርጥ አሪፍ መሆኑ ላይ ብቻ ነው የምናተኩረው ወይም ደግሞ ስቶሪው የሆነ ኦር ካራክተሮቹ ምናምን የተሰራበት ቦታ ቀረጻው እነዚህ ነገሮች ተደምረው ነው ለኛ አሪፍ የሚባለውን እንትን ልንሰጠው ነው እንችላለን። መጽሐፍ ሲሆንም ደግሞ እንደዛው የመጽሐፉ የሆነ ደራሲው ሊሆን ይችላል ታዋቂ ደራሲው ሆነ ወይ ደግሞ በቃ ብቻ ትንሽ ነገሮች ናቸው ለኛ ያን ነገር እንድንመርጥ መስፈርት እየሆነ ያለው። ግን እኔ በመሰረት በቃ በጣም መሰረታዊ ነገር ሆኖ መወሰድ አለበት ብዬ የማስበው መጽሐፍና ፊልም ከመምረጣችን በፊትም ሆነ በቃ ስንመርጥ መጽሐፉ ከኛ ጋር ማች ማድረጉን ወይ ደግሞ ፊልሙ ከኛ ጋር ማች ማድረጉን በጣም እርግጠኛ መሆን አለበት። ምን ልላችሁ ፈልጌ ነው፣ ለምሳሌ የኛ ላይፍ ስታይል አለ አይደል? እኛ የምንኖርበት ላይፍ ስታይላችን አለ። ከዛ የኛ አስተሳሰብ አለ፣ የኛ ሃይማኖት አለ። ከነዚህ ነገሮች አንፃር ያ ፊልም ወይ ደግሞ ያ መጽሐፍ ላንብበው ኦር ሊያው ብለን በደንብ ማሰብ አለበት። ምክንያቱም እንዴት ነው ለምሳሌ ሰው ከመጥፎ ጓደኛ ጋር አጥቷል፣ ይሄ ልጅ ይቅርብክ ወይ እቺ ልጅ ትቅርብሽ ነው የምንባለው ለምን ይመስላችኋል? ያ ሰው እኮ እጃችንን ጎትቶ እኮ ያንን እሱ መጥፎ የተባለውን የሚያደርገውን ነገር እኮ እንድናደርግ አያደርገንም። እውነት ለመናገር እንደዛ የሚያደርገን ጓደኛ የለንም። ግን ከመጥፎ ሰው ጋር በዋልን ቁጥር የሆነ በጣም እኛ ድሮ በጣም አካብደን ኧረ እንደዛ ይደረግ የምንላቸውን ነገሮች ኖርማል እያደረግን እንመጣለን።
ዙሪያችን ላይ ያሉ ሰዎች በጣም ብዙ ጥፋቶችን ኖርማል እያደረጉ ይመጡ ከሆነ እኛም የእነሱ አስተሳሰብ ተገዢ እንሆናለን። ሳናስበው ሳንፈልገው የእነሱ አስተሳሰብ ተገዢዎች እንሆናለን ማለት ነው። እዝራ ሱቱኤል። አሁን አንዳንድ በጣም የሚያስፈሩ ልጆች አሉ። እንዴት ነው ከሰው ጋር ብዙም ግንኙነት የላቸውም፣ ጓደኛ ምናምን ብዙም የላቸውም እና ረጅም ጊዜያቸው የሚያሳልፉት ብቻቸውን ነው፣ መጽሐፍ እያነበቡ ነው ወይ ደግሞ ፊልም እያዩ ምናምን በጣም የሚያሳልፉ ልጆች አሉ። እንደዚህ አይነት ልጆች ከየት አምጥተው ይሄን ባህሪ በሚባል ሁኔታ በጣም የሆነ የሚያስደነግጥ ባህሪ ያላቸው። ይህ ካራክተር የመጣው ከሆነ ፊልም ላይ ነው ወይ ከሆነ መጽሐፍ ውስጥ የመጣ ካራክተር እና ጓደኛ እንኳን አላስፈለጋቸውም፣ ጓደኛ የላቸውም። አሁን ጓደኛ አለመኖሩ መፍትሄ ቢሆን ኖሮ እነዚህ ልጆች እንደዚህ አይነት ሰዎች ነበር። ግን መጥፎ ካራክተር ያላቸው ልጆች አንዳንዴ ብቸኛ ናቸው፣ ጓደኛ የላቸው ምናምን። ግን እንደዚህ የሆኑበት ምክንያት እያዳበሩት ሁሌ የሚያዩት ፊልም ነው፣ ሁሌ የሚያነቡት መጽሐፍ ነው እንደዛ አድርጎ የሰራቸው እና እኛ አይታወቀን ማለት ያ ፊልሙ እኛ ውስጥ እየተሰራ እንደሆነ አይታወቀንም። እኔ በራሴ አይቼዋለሁ እና የሆነ ለረጅም ጊዜ ያየነውን ካራክተር የሆነ ሳል ልንሆነው እንችላለን። ለምሳሌ የኮሪያ ፊልም የሚያዩ ልጆች አጋጥሟችሁ ከሆነ ማለት የኮሪያ ፊልም ብዙ ሰው ያያል፣ ግን በጣም የሚያዩ ልጆች አሉ። በጣም ሌላ ፊልም የማየው የኮሪያ ብቻ የሚያዩ ሰዎች አሉ። ማለት ረጅም ጊዜ እሱን ነው የሚያዩት እና አይታችሁ ከሆነ ሁኔታቸው፣ የሆነ ንግግራቸው፣ አረማመዳቸው፣ ስታይላቸው፣ አለባበሳቸው ምናምን ሙሉ ለሙሉ የኮሪያ ነው እና አንዳንዴ ስቧቸው ተመችቷቸው የሚያደርጉትም አለ። ግን ባህሪያቸው አንዳንዴ ወደ እነሱ ይቀየራል። የሆነ ሲናገሩ ምናምን እንደነሱ ያወራሉ እና አማርኛ ሆነ እንጂ ቀልክ የሆነ የኮሪያ ስታይል ነው ንግግራቸው ምናምን እና እንደዚህ የሆኑበት ምክንያት በጣም ስላዩት ነው። እና ለረጅም ጊዜ ይሄ ሁሉ ነገር ውስጣችን ሲቀየር አይታወቀንም። እንግዲህ የሆነ ቀን ነው እኛ ባላወቅነው መንገድ ያው አንኮንሽስ ማይንዳችን ሴቭ እያደረገ ነው የሚሄደው እንደዚህ አይነት ነገሮች አዳዲስ ቢሄቨሮችን እኛ ሳናስብ የሚመጡት አንዳንዴ እንደዚህ ነው እና የሆነ ጊዜ ሴቭ የተደረገችው ቢሄቨር የሆነ ቀን ትወጣለች። የሆነ አጋጣሚ ላይ እንደዚህ አይነት ሰው መሆናችሁ እንዳውቃላችሁ እና መች ነው እንደዚህ እንኩት ለልትሉ ይችላላችሁ፣ ግን በጣም አዳብራችሁታል። እናንተ በጣም ረጅም ጊዜ ፊልም አይታችኋል እና ፊልም ላይ ያሉ ካራክተሮች በጣም ወሳኝ ናቸው። በጣም ምን አይነት ካራክተር ላይ ያሉት ምን አይነት ፊልም ይሄ ካራክተር ምንድናት የሚለው ነገር በደንብ ማየት አለባችሁ። ከእናንተ ፍላጎት ጋር ከእናንተ ባህሪ ጋር ማች የማያደርግ ፊልም የምታዩ ከሆነ እናንተ ማታምኑበትን ነገር ልክ እኔ እንደዚህ አደርግም እያላችሁ ግን ሌሎች ሰዎች ኖርማል የሚያደርጉትን ነገር የሆነ ሰዓት እናንተም ኖርማል አድርጋችሁ ትቀበላላችሁ። ለምን ቢሆን በቃ ሳታስቡት ተለማመዳችሁ ከዛ ነገር እና ደጋግሞ በማየት ብዙ ነገሮች ስለሚቀየሩ ፊልም መጽሐፍ ላይ የሚያሉ ካራክተሮች የእኛን ባህሪ በጣም የመቀየር አቅም አላቸው። ለምሳሌ በየቀኑ አንዳንድ ፊልም የሚያይ ሰው እንኳን ማለት ነው ቢያንስ አንድ ፊልም 1 ሰዓት ወይ ደግሞ 1 ተኩል ምናምን ሊፈጅ ይችላል እና ያ ፊልም ቁጭ ብላችሁ ለአንዳንድ ሰዓት በየቀኑ የምትሰሩት የሆነ ኤክሰርሳይዝ አለ ጭንቅላታችሁ ላይ እና እናንተን ያለ መቀየር አቅም የለውም። መጽሐፍ ደግሞ ከ1 ቀን በላይ ሊነበብ ይችላል። እኔ በጣም የሆነ እያናደደኝ የምር ውስጥ እየተናደደ ያነበብኩት መጽሐፍ አለ። የምር እንዴ መች ነው እንደዚህ እንኩት እንደ ያደረገኝ ፊልም አለና ያ ነገር የሆነው የሆነ ለረጅም ሰዓት የምናደርገው ነገር ነው። ቁጭ ብለን ስፔሻሊ ተከታታይ ፊልም ሲሆን ደግሞ ኤፒሶድ 1 ኤፒሶድ 2 እያልን በቃ እነዛን ሰዎች ፋሚሊ ሆነን ለረጅም ጊዜ እንቆያለን እና በዚህ መሀል እኛ ያለመቀየር ፕሮባቢሊቲያችን በጣም ትንሽ ነው። ለምን አንቀየርም? ለምን ያንን ካራክተር አንይዝም? ምክንያቱም በቃ በየቀኑ እያገኘናቸው ነው። በአካል አልተገናኘንም እንጂ ኦልሬዲ ፋሚሊ ሆነናል ከነዛ ሰዎች ጋር እና ለዛ ነው በደንብ መታሰብና መመረጥ ያለበት የፊልምና የመጽሐፍ ጉዳይ። ሰው እኔ ፊልምና መጽሐፍ ሪኮመንድ ሳደርጋችሁ የማደርገው እንደዚህ ይሄን ፊልም እዩ ደግሞ ይሄን መጽሐፍ አንብቡ ላችሁ አይደለም። እንደዛ ማለት ይኸው እንዴት ነው? አሁን ለምሳሌ እኔ የሆነ ሰው ይሄን ፊልም እዩ ስላለኝ አሁን በነገርኳችሁ ምክንያቶች መሰረት ቀጥታ ላላዩ ይችላል። ይሄ ፊልም አሪፍ ነው ስላለኝ እኔ የማልፈልገው አይነት ታይፕ ከሆነ ቁጭ የማይበት ጊዜ የለኝም። በፈቃዳችን ወደ ራሳችን እያስገባን ያለው ነገር ስለሆነ ምን አይነት ነገር ማሰብ አለብኝ፣ ምን አይነት ነገር ማወቅ አለብኝ የሚለው ነገር ለመወሰን የምናያቸው ነገሮች በጣም ወሳኝ ናቸው። ፊልምና መጽሐፍ ባለቤቱ በሚፈልገው ወይ ነው። እናንተ አሁን የሆነ መጽሐፍ አንብቤ ብትሉኝ እኔ የዛ አይነት ታይፕ መጽሐፍ ላይመችኝ ይችላል። እንደዛ አይነት መጽሐፍ ልክ እንደዛው ፊልም እንደዛ ላይመችኝ ስለሚችል እናንተ በፈለጋችሁትን ፊልም ግን ፊልም ስታዩ ይሄ ፕሪንሲፕል ይኖራችሁ።
ፊልም ስትመርጡም ሆነ መጽሐፍ ስትመርጡ ይሄ ፕሪንሲፕል ይኖራችሁ። ከዚህ ፕሪንሲፕል ጋር ፊልም እና መጽሐፍ የምትመርጡ የምታነቡ ከሆነ ሪል ከመጽሐፍና ከፊልም ማግኘት ያለባችሁን እውቀትም ሆነ ጥቅም ታገኛላችሁ። ግን ዝም ብሎ ይሄ እንደው ማግበስበስ ነው የሚባለው። በቃ ሁሉ ነገር ፊልም ስለሆነ ብቻ ማየት፣ መጽሐፍ ስለሆነ ብቻ ማንበብ የለብንም። መጽሐፍ ላይ አንዳንዴ የጸሐፊው ፐርስፔክቲቭ ነው ያለው አይደል? እንትን ያለውን ነው እንደዚህ የሆነ ነገሮች ላይ እንትን ያለውን ነገር ነው የሚነግረን። ፊልም ላይም እንደዛው የደራሲው ነው ሰው የነዛን ሰዎች ሀሳብ ለምንድን ነው የምንቀበለው የሚለው ነገር እንትን ሊለን ይገባል። ከፊልምነት ውጭ ሰሟን እኮ ነው የጻፈው የደረሰው ምናምን እና ቶሎ ለመቀበል ሬዲ መሆን አለብን። እና ደግሞ ተደጋግሞ ግንባር ነው ቁጥር አልቀበልም ብንልም ተቀባይ ሆነ ነው የምንገኘው። ሌላኛው ነገር ደግሞ ፊልም ብቻ ሳይሆን ፖድካስቶች፣ ሾዎች፣ ቲቪ ዩቲዩብ ላይ ያሉ ሾዎችን እንጃ በጣም ዩዝለስ ሾዎች አሉ። ምን ጊዜ ሰው ልጅ ለምደማየው የሚያስብሉ ማለት ነው። እና እንደዚህ አይነት ሾዎችን ተከታታይ አድርገን ምናምን ቁጭ ላይ የምናይ ከሆነ በጣም ስራ ፈትና በጣም እንትን ሰዎች ነው የሆነ በቃ ስለተባለ ብቻ የምናደርግ ሰዎች፣ ስለተለቀቀ ብቻ ያንን ፊልም የምናይ ሰዎች፣ ስለተሰራ ብቻ ፕሮግራም የምናይ ሰዎች ምናምን ነው እና ሾዎች ላይ ምናምንም ራሱ እኮ የሰዎችን አመለካከት ነው የምናገኘው አይደለን? ሀሳባቸው ነው የሚነግሩን እና የሁሉንም ሀሳብ እንግዲህ ሁሉም ሰው ሊቀበል አይችልም። ስለዚህ የትኛው ሀሳብ ከእናንተ ጋር እንትን እንደሚል አሪፍ ሆኖ እንደሚቀጥል አስባችሁ መምረጥ የእናንተ ኃላፊነት ነው። ሰው የኔ ሪኮሜንዴሽን ይሄ ነው። ፊልምና መጽሐፍ እየጠበቃችሁኝ ከነበር አምሶሪ ግን ያው እንዳልኳችሁ ነው። እኔ ሰው ነግሩኝ ስላለ ብቻ የሆነ እንትን ስላለ ብቻ አላደርገውም። ስለዚህ እናንተም ሰው ስለመረጠላችሁ ሰው ስላላችሁ ብቻ ማየትም ማንበብ የማይጠበቅባቸውም ረጅም ጊዜያችንን የሚወስዱብን ነገሮች ስለሆኑ ከኛ ጋር የማንፈልገው ነገር እንዲቆይ ፈቃደኛ መሆን ስለሌለብን ራሳችሁ ይሆናል ደስ ይላል ማየት ያለብኝ ይህን ፊልም ያላችሁትንና ይሆናል ያላችሁትን መጽሐፍ እንድታነቡ ጋብዛችኋለሁ። በምርጫችሁ በጣም ብልህ ሆኑ። በምርጫችሁ አትደራደሩ። ምክንያቱም ከሆነ ጊዜ በኋላ ነገሮች የኛ ምርጫ ናቸው እንጂ ግዴታ የሚገቡ ነገሮች ይቀራሉ። ድሮ ቤተሰብ እጅ ላይ ስንሆን ቤተሰብ ብዙ ነገራችን ይመርጥልናል። ከዛ በኋላ ግን ራሳችን መምረጥ ስንጀምር ነው በትክክል የመኖርን እንትኑን ራሱ የምናየው እና ስትመርጡ በጣም ጠንቃቃ ሆኑ። ሁሉም ነገር መምረጥ ከባድ ነው፣ አይቻልም። ሲጀምር ሁሉም ነገር ልንመርጥ አንችልም። የተወሰኑ ነገሮችን መምረጥ መብት ያለን፣ እነዚህ የተወሰኑ ነገሮች ደግሞ ከኛ ጋር ፊት ማድረግ አለባቸው። ስለዚህ ከመምረጣችሁ በፊት አስተውላችሁ መረጡ። ከመረጣችሁ በኋላ ደግሞ ያንን ነገር ደስተኛ ሆናችሁ አድርጉት። የዛሬ መልእክቴ ነው። ሀሳቤን ከወደዳችሁት ቪዲዮን ላይክ ማድረግ አትርሱ። ቤተሰብነታችን የበለጠ እንዲቀጥል ደግሞ ቻናሉን ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ወምስለ እዝራ ሱቱኤል